ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችንና መድኃኒታችን ኢየሱስ ክርስቶስ በቸርነቱ በምህረቱ የጋረደን ልዑለ ባሕሪ ቅዱስ ስሙ የተመሰገነ ይሁን። በቸርነቱ የሚያየን የማይነቅፈንና የማይጥለን በብዙ መካከል ያሳለፈን የመከራችን ዘመን ያጽናናን ነገራችን ሁሉ እንደቀላል ያሳለፈ ጠላታችን ሁሉ እንደገለባ ያተነነ ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እናንተንም እኛንም የሚቀድስ ቅዱስ መንፈስ ቅዱስ ጉባኤያችን ይባርክልን። መንፈሱ ከኛ ጋር ይሁን። በምንናገረው በእኛ በባሪያዎቹ የሕይወቱን ቃልና ምስጢር በምትሰሙ ደግሞ በእናንተ ላይ የሕይወትን መርህ የቃሉን መግቦትና መጽናት ደግሞ እንዲያድላችሁ እንለምነዋለን። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ቸሩ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ አራተኛው የዐቢይ ጾም ሳምንት እንቀበላለን። መጻጉዕ በሚል ርዕስ የታተመ ነው። የምናማርበት የሕይወት ቃል ርዕስ የዮሐንስ ወንጌል ምዕራፍ 5 ቁጥር 6 ያለውን ቃል ነው። ልትድን ትወዳለህ በሚል ርዕሰ ቃል እንማማራለን። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለውን ቅዱሱን የእግዚአብሔር ቃል ከመንፈሱ ነን እናነባለን። ከዚህም በኋላ በአይሁድ በዓል እንዲህ ሆነ። ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች። ስሟን በዕብራይስጥ ቤተሳይዳ ይሏታል። 5 እርከኖችም ነበሯት። በዚያም ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቁ ነበር። የእግዚአብሔርም መልአክ ወደ መጠመቂያው ወርዶ ውሃውን በሚያናውጸው ጊዜ ከውሃው መናወጽ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበረ። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየው ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። ድዌውም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጸ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በምመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋን ተሸክመ ሂድ አለው። ወዲያውኑ ያ ሰው ድኖ አልጋውን ተሸክሞ ሄደ። ያችም ቀን ሰንበት ነበረች። የምህረት አባት የቸርነት ጌታ ልዑለ ባሕሪ ቅዱስ እግዚአብሔር እናመሰግንሃለን። ከኛ ጋር ስለማትታጣ በዘመናት ሁሉ ደግሞ ስለባረከን ቅዱስ ምስጋና ለስም ይሁን። አባት ሆይ በዚህ ባለቀ ዘመን በዚህ በረገፈ ሕይወት ደግሞ አንተን እንድናስብ የሕይወታችን መሪና ሊቀ ካህን የሆነውን ክርስቶስን መመልከት እንዲሆንንል አቤቱ እንማጸንሃለን። አባት ሆይ ሰው ማየት ያደክማል፣ ሰውን ማሰብ ተስፋ ያስቆርጣል። ቅዱስ አባት ሆይ አንተን የማየት ዘመን አድርግልን፣ አንተን የማሰብ ዘመን አድርግልን። ስም ይባርከን፣ ስም ደግሞ ይቀድሰን፣ ስም መንገዳችን ያብራ። አሜን ለዘላለሙ። እንደምን ቆያችሁ? እንደምን ሰነበታችሁ? መጻጉዕ ማለት የግብር ስም ነው። መጻጉዕ ስሙ አይደለም። የሰው ልጅ ሲታመም ህመምተኛ ተብሎ ስም ይሰጠዋል። ህመሙ ደግሞ ዘመን ሲያስቆጥር በሽተኛ ይባላል። በሽታው ደግሞ ዘመን ካስቆጠረ ደዌ ይባላል። የደዌ ዘመን ደግሞ ከረዘመ መጻጉዕ ተብሎ ይጠራል። መጻጉዕ ማለት ፈውስ የረሳው ሰው ማለት ነው። ብዙ ዘመናትን በደዌ ያሳለፈ የአልጋ ቁራኛ የሆነ ደዌ የተዛመደው ሰው መጻጉዕ ተብሎ ይጠራል። የሰውየው ስም አልተነገረንም። ነገር ግን ሰውየው በግብሩ ይጠራል። 38 ዓመት በበሽታ አልጋ ላይ ስለተኛ ስሙ መጻጉዕ ተብሎ ይጠራል። ልትድን ትወዳለህን? ጌታችን ኢየሱስ ክርስቶስ ሕመምተኛ ሲጠይቀው ልትድን ትወዳለህን ብሎ ጠይቆታል።
መዳን የመውደድ አድራሻ ነው። ልትድን ትፈልጋለህ ሳይሆን ጥያቄው ልትድን ትወዳለህን ማለት ነው። 38 ዓመት የአልጋ ቁራኛ የሆነ ሰው ሌላ ጥማት የለውም። መዳን የሁላችን ፍላጎት ነው። የሰው ልጅ በሙሉ ጥማት መዳን ነው። ይሄን በሽተኛ ሰውዬ ጌታችን ሲያገኘው ልትድን ትወዳለህን ብሎ መጠየቁ ምን ማለቱ ነው? ብዙዎቻችን የምንፈልገው ነገር አለ፣ ነገር ግን የማንወደው ነገር አለ። ጌታ ሲመጣ ልትድን ትፈልጋለህን አላለውም። መፈለግ ብዙ ግዳጅ አለበት። መፈለግ ብዙ አማራጭ አለበት። መውደድ ግና ሰዎችን የሚያሰልፍ ጉልበት ነው። አንድ ህመምተኛን ሰው አንድ የታመመ ህመምተኛ በሆስፒታል ያለን ሰው አንድ ዶክተር መጥቶ ልትድን ትወዳለህን ቢለው 38 ዓመት አይደለም 38 ቀን የተኛን አንድ ህመምተኛ ሰው ልትድን ትወዳለህን ብሎ ቢጠይቀው አንድ ዶክተርና አንድ ጠያቂ ሰው መጥቶ ያን ህመምተኛ ሰው ልትድን ትወዳለህ ቢለው ሁለቱ እኩል ሚዛን የለውም። አንድ ረሃብተኛን ሰው በመንገድ የወደቀን ረሃብተኛ ሰው አንድ ባዶ እጁን የመጣ ሰው ልትበላ ትፈልጋለህን ብሎ ቢጠይቀውና አንድ ርኅሩህ የሆነ ሰው በእጁ ምግብን ይዞ ልትበላ ትፈልጋለህ ቢለው መልእክቱ ለየቅል ነው። የተለያየ ሐሳብ ነው ያለው። መድኃኒትን የያዘ ፈውስን የያዘ ቢጠይቀው ፍቅር ነው። ማዕድን የተሸከመ ሰው ረሃቡን ቢጠይቀው ቢያናግረው የአክብሮት ምልክት ነው። ጌታችን ይህን ህመምተኛ ልትድን ትወዳለህ ማለቱ ጉጉትን የሚያሳይ ነው። መቸኮሉን የሚናገር ቃል ነው። ጠያቂ ቢነግረን ግን ፈውስ ያልተሸከመ ሰው ቢጠይቀን ግን መዘባበት ነው፣ ያበሳጫል። ሌላ ምን ይጠብቃል ሰውዬ? ጌታችን ግን ፈውስ ስለሆነ ጌታችን ግን ጠያቂ ነው። ነገር ግን የያዘው ማዕድ ምግቡ ፈውስ ነው። ህመምተኛውን የጠየቀው በፈውስ ስለሆነ ቃሉ ሲጀምር ከዚህ በኋላ የአይሁድ በዓል ነበረ ይላል። የምን በዓል ነበር? የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ ይላል። በዓሉ የማን ነው? በመሰረቱ በዓሉ የእግዚአብሔር በዓል ነው። በዓሉ እግዚአብሔር የሚከብርበት በዓል ነው። በመጽሐፍ ሲናገር ዘጸአት ላይ የእግዚአብሔር በዓላት ተብለው ነው የሚጠሩት። ታዲያ ለምንድን ነው ከዚህ ቃል የአይሁድ በዓል ብሎ የተናገረው? መጽሐፍ ሲናገር መስዋዕታችሁን ተጸይፌአለሁ፣ ዝማሬያችሁንም ተጸይፌአለሁ ይላል እግዚአብሔር። እግዚአብሔር ስራችን ሲጸየፈው የኛ ያደርገዋል። ለዛ ነው መጽሐፍ ሲናገር ቤቴን አለ የወንበዴ ዋሻ አደረጋችሁት ይላል። በጣም ሲያምፁ ደግሞ ቤታችሁ የተፈታ ይሆናል አላቸው። ቤቴ ያለውን መዝገብ ቤታችሁ ማለት ላይ ጌታ ይደርሳል። ይሄ በጣም የሚያስፈራ ነገር ነው። ቤቱ የእግዚአብሔር ነው። ነገር ግን እኛ ስራችን በጣም መሪ ሲሆን አካላችን አጋንንትን ሲለብስ ቤታችሁ ተብሎ ለኛ ይሰጣል። የእስራኤል በዓላት የእግዚአብሔር በዓላት ነበሩ። ነገር ግን በዓላቱ እግዚአብሔርን ስለማያከብር የእግዚአብሔርን ደስታ ስለማይዘክር የአይሁዳውያን በዓል ተብሎ ይጠቀሳል። ዛሬ የምናከብራቸው በዓላት በእውነት የኛ ናቸው? የእግዚአብሔር በዓል ናቸው? ዛሬ በዓላትን ስናከብር እውነት ከተባለ እግዚአብሔር ነው የሚከብረው ወይስ የኛ ደስታ ማስፈጻሚያ ነው በዓላት? እግዚአብሔር በዓላታችሁን ተጸይፌአለሁ ይላል። እግዚአብሔር መስዋዕታችሁን ተጸይፌአለሁ ይላል። እግዚአብሔር ምስጋናችሁን ተጸይፌአለሁ ይለናል። ዛሬ ጥምቀት ስናከብር
ምናየው ነው። የእግዚአብሔር በዓል ወዝ የለውም። የእግዚአብሔር በዓል መልክ የለውም። የአይሁዳውያን በዓል እንዳለው በዓላችሁ ብሎ እንዳይፈታን እግዚአብሔር ያስበን። መዳን የምንወደው መዳን የምንፈልገው ጥማት ነው። ሁሉም ቢሆን የሰው ልጅ መዳንን ይፈልጋል። ክርስቶስ የተገለጠበት ዋናኛው ነገሩ ለማዳን ነው። ስለዚህ በአይሁድ በዓል ጌታችን ወደ ኢየሩሳሌም ወጣ። ኢየሩሳሌም ልዑል ስለሆነ ቦታው ወደ ኢየሩሳሌም ወረደ አይባልም፣ ወጣ ነው የሚባለው። ምክንያቱም የክብር መገለጫ ስለሆነ። የኢየሩሳሌም ክብሯ ምንድነው ሲባል የመቅደሱ ስፍራ መሆኗ ነው። የእግዚአብሔር መስዋዕት ማሳረጊያ ስፍራ መሆኗ ነው። የአንድ ስፍራ ማዕረግ የቦታው ከፍታ አይደለም። የአንድ ሀገር ውበቷ ከፍታዋ አይደለም፣ የእግዚአብሔር ሕልውና ያለባት መሆኗ ስለሆነ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጡ ቤተሳይዳ የምትባል አንድ መጠመቂያ ስፍራ ነበረች ይላል። ዕብራይስጡ የሚለው ቤተ ዛታ ነው የሚለው፣ ትክክለኛም ቋንቋ እሱ ነው። ቤተሳይዳ ከተማ ነው። ቤተሳይዳ የነ ጴጥሮስ ቤት ያለበት ከተማ ነው። ይሄ መጠመቂያው ግን ቤተ ዛታ ነው የሚለው። አማርኛው ሲተረጎመው ልክ አይደለም። ለምን ተረጎመ አልገባኝም። ቤተ ሳይዳ ሳይሆን ቤተ ዛታ ነው ትክክለኛው የዕብራይስጡ ቋንቋ። በዛ ስፍራ መጠመቂያ ነበረች። 5 በሮች ነበሯት። በዚያም የውሃውን መንቀሳቀስ የሚጠብቁ እውሮች፣ አንካሶችና የሰለሉ ሰዎች ነበሩ። ከደጋ ናቸው። ቤተ ሳይዳ ወይም ደግሞ ቤተ ዛታ የምህረት ቤት ማለት ነው። የቤቱ ትርጉም የምህረት ቤት ማለት ነው። ነገር ግን ቤተ ሳይዳ ንዑስ ውስጣን የሚጠብቅ ስፍራ ነው። መጠመቂያ ነው። 5 በሮች አሉት። የቤተ ሳይዳ ውሃ ግን ከረጋ አይፈውስም። የቤተ ሳይዳ ውሃ አጥማቂው መልአክ ነው፣ ሰው አይደለም። የሰው አጥማቂ የለውም። አጥማቂው ሰው ሳይሆን መልአክ የሆነለት አጥማቂ ነው። የቦታ መልአኩ ከሰማይ ይመጣል፣ ውሃውን ያናውፀዋል። በተናወፀ ጊዜ መጀመሪያ ቀድሞ የሚገባ ሁሉ ይፈወስ ነበር። ስለዚህ ቤተ ሳይዳ መቅደም ይፈልጋል ማለት ነው። የቤቱ ትርጉም የምህረት ቤት ነው የሚባለው። ነገር ግን የሚፈውሰው የቀደሙትን ብቻ ነው። ቤቱ የምህረት ቤት ነው። ነገር ግን ሰላም የሚሰጠው የሚታዩት የሚባረኩ የቀደሙት ብቻ ናቸው። አንድ የምህረት ቤት ይሄን አይነት መልክ ሊኖረው አይገባም። የምህረት ቤት ከሆነ ለሁሉም የተከፈተ ደጅ መሆን አለበት። የቀደመ ብቻ መፈወስ የለበትም። ገንዘብ ያለው ብቻ መከበር የለበትም። ስምና ዝና ያላቸው ሁሉ ከፊት መቀመጥ የለባቸውም። ቤቱ የምህረት ቤት ነው። የቀደመ ሁሉ ብቻ አይፈወስበትም። 5 በሮች ነበሩ። ብዙ አይነት በሽታ ነበር። አንደኛው እውሮች ነበሩ። እውሮች ማስተዋል የማይችሉ ማለት ነው። ህልውናቸው በእግዚአብሔር ቤት ያለ ነው። ነገር ግን ማስተዋል የተቀሙ ሰዎች አሉ። አይናቸው የተገለጠ ነው፣ ግን አያዩም። እውሮች ናቸው። የልባቸው ጨለማ በጣም የገዘፈ ነው። ሰውን በቀና አይተረጉሙም። ሲነገራቸው ቀና መልስ የላቸውም። አሟልተው አያዩም። የነቀፋ ሰዎች ናቸው እውሮች። የእግዚአብሔር ቤት የሚሰበሰበው ሁሉ ምን ያለበት ነው? የጎደለበት ነው። በእግዚአብሔር ቤት አመፀኛ ብናይ አትደነቁ። በእግዚአብሔር ቤት አመንዝራ፣ ዝሙተኛ፣ ውሸታም፣ ቀጣፊ ብታገኙ አትደነቁ። የት መገኘት አለበት? ሌላ ወደ ዓለም ቢሄድማ ምንም ፈውስ የለውም፣ ረፍትን አያገኝም።
ለአመፀኛ ሰው መጽናኛ ማረፊያ ቤቱ ነው። ስለዚህ ምንም አይነት ሰዎችን ብናይ መደነቅ የለብንም። ምክንያቱም አማኝ ራሱን ብቻ የሚያይ ነው። እግዚአብሔር እንደማረው ስለሚያስብ ሌሎችንም በምህረት አይን የሚመለከት ነው። አማኝ አይፈርድምና በሰዎች ላይ አንካሶች አሉ፣ እውሮች አሉ፣ የሰለሉ ሰዎች አሉ። ቤተ ክርስቲያን ምህረት ያገኙ ሰዎች መሰብሰቢያ ናት። እኛም የተገኘነው ንጹህ ነን አይደለም። እኛም በቤቱ ያለነው የተገባን አይደለንም። እኛ በምን ነው ልዩነታችን ሲባል የኛ ልዩነት ምህረት ያገኙ ኃጥአን መባላችን ነው። የእግዚአብሔር ምህረትን የቀመሱ እኛ ምንድነው የትኞች ነን? ሌላ አይነት መልክ የለው። ፈራጅ መሆን የለብንም። ብዙዎቻችን ግን ካልጋ ስንነሳ ከንስሐ ስንመለስ ትንሽ ነገር ስናቅ ፈራጅ መሆንን እናዘወትራለን። በጣም ከሚነቀፉ ነገሮች አንዱ ከንስሐ መልስ ያለው ህይወት ነው። ብዙዎቻችን በእንባ እናሳልፍና ከንስሐ በኋላ ግን ፈራጅ ነው የምንሆነው። ትዕቢተኛ እንሆናለን፣ እንመጻደቃለን። የእኛን ያራገፈው እግዚአብሔር ሌሎችንም የማራገፍ ስልጣን ያለው አምላክ ነው። እኛንም ይቅር ያለን በምህረቱ ነው። ሌሎችንም የሚቀበላቸው በምህረቱ በር ነው። ለኛ የተከፈተ ደጅ የለም። ለኛ ብቻ ተብሎ የተከፈተ በር የለም። የእግዚአብሔር በር አንድ ነው፣ ለሁሉም የተከፈተ በር ነው። በዚያ ስፍራ 5 በሮች ነበሩ። ቤተሳይዳ አንድ መጠመቂያ ስፍራ ነው። በሩ ግን 5 በሮች አሉት። ከኔ ጋር ናችሁ? አንካሶችም በዛ ስፍራ ነበሩ። አንካሳ ማለት በስርዓቱ ማይራመድ ማለት ነው። አንካሳ ማለት በየቦታው እየረገጠ ሰላሙን የማያገኝ ማለት ነው። አንካሶች ማለት ከጥቅስ ላይ ጥቅስን እያፈራገጡ ዘለው የሚረዱ ማለት ነው። አንካሳ ማለት የእግዚአብሔርን ቃል የሚናገረውን የማያናግሩ ማለት ነው። ለገዛ ፈቃዳቸው ቃሉን የሚያጣሙ ማለት ናቸው። ይሄም አሉ አንካሶች። ልባቸው አንካሳ የሆነ ሰውን መውደድ የሚያቅታቸው ፍቅር እንዳባ ጨጓራ የሚኮሰኩሱ ሰዎች አሉ። ያሉበት ስፍራ በቤቱ ነው። እግራቸው አልተነቀለም፣ ልባቸው የተነቀለ ሰዎች ናቸው። እግራቸው ከግብፅ ወጥቷል፣ ልባቸው ግን በግብፅ የቀሩ ሰዎች አሉ። እነዚህ አንካሶ ሰዎች ይባላሉ። ልባቸው የሚያነክስባቸው ሰዎች ሲወዷቸው መሸከም የማይችሉ ሰዎች አሉ። ከፍቅር በላይ ጥላቻን የሚዛመዱ ሰዎች አሉ። ሰው ሲወዳቸው ከኋላ የሚያጠነጥኑ ምን አስቦ ነው የወደደኝ? ምን አስቦ ነው የሰጠኝ? ስጦታውን እንኳን ሲቀበሉ ከኋላ ያለውን ነገር ነው የሚተነትኑት። በማንካ ሰጦ በሽኳ ሊቀበለኝ ነው እንዴ ባለ በማንካ ሰጦ በአካፋ ሊቀበለኝ ነው እንደሚሉት መልካም ስጦታን ራሱ በመልካም አይተረጉምም። አንካሳዎች ናቸው። ልባችሁ እንዳያነክስ፣ ፍቅርን መሸከም እንዳያቅታችሁ። ብዙ ሰው ለጽድቅ ሲባል አቅም አጣው ይላል። ለጥላቻ፣ ለውሸት፣ ለዝሙት ግን አቅም ያገኛል። ልቡ ያነከሰ ሰው እንደዚህ አይነት ሰው ነው። የት አገኙት? ሰዎችን ሊመርቁ ቃል ያንሳቸዋል። ሰዎችን ለማመስገን የውዳሴው መዝገበ ቃላት ይዘጋባቸዋል። ለመርገም ሲሆን ግና ቃላቸው በጣም ይፈላል፣ እንደ ፏፏቴ ይፈሳል። የት አገኙት ይሄን ቃል? ለሰው መንገድ ለመክፈት ሲባል፣ ለሰዎች ለማቃናት ሲባል ፊታቸውን ያዞራሉ። ሰውን ለመጥለፍ ሲባል፣ ሰውን ደግሞ ለማራከስ ሲባል ግን በአንድ ላይ ይተባበራሉ። ህብረታቸው በጣም ኃያል ነው፣ የሚታይ ነው። ልባቸው ያነከሶች እንደ መልክ ያላቸው ናቸው። እኔ ጋር ናችሁ? ብዙ ሰው ቤቱ ያነከሰ ነው። ብዙ የባለጸጋ ቤቶች በጣም ውብ ናቸው ሲታዩ፣
ነገር ግን ያነከሰ ቤት ነው ያላቸው። ያልጸና ነው። የክርስቶስን ውበት የማያሳይ ነው። እሱን አንካሳ ማለት እኮ አንካሳ ማለት ክርስቶስ በሱ የማይታይ ሰው ማለት ነው። ከወይን ግንዱ ጋር ያልተጣበቀ ማለት ነው። የክርስቶስን ውበትና ክብር የማያሳይ ህልውና ማለት ነው። ቤታቸው ለመጻተኛ አይሆንም። ቤታቸው ድሆችን አይመግቡበትም። ቤታቸው ስደተኛን አያሳርፍም። ያነከሰ ቤት ነው። የተጌጠ ቤት ነው። ቤቱ ሲታይ ቤታቸው ሲታይ በጣም የተዋበ ቤት ነው። ቤታቸው በጣም የደመቀ ነው። ነገር ግን ለድሆች ማረፊያ ካልሆነ ያነከሰ ቤት ነው። ከኔ ጋር ናችሁ? አንድ ፈላስፋ አለ ዲዮጋን ይባላል እና አንድ ሲናገር በምሳሌው አንድ የኔ ቢጤ ነበርና ሲለምን የሀብታም ቤት ይተውና ድሃ ጋር ነው የሚለምነው። የሀብታም ቤቶችን ይዘል ድሃ ጋር ሲደርስ ይጸልያ ወይ ደግሞ ይለምናል። እንደ ተማሪ ብታስቡት እና ያቺ ድሃ ወጣችና እንደዚህ አለችው፣ ስንት የሀብታም ቤት እያለ እነሱን ዘለ ለምን ነው ከኛ የምትለምነው አለችው። ትልቅ ቤቶች ትልቅ ሰው የላቸውም ማለት ከኔ ጋር ሲበሉ ትልቅ ቤት በሉ እስኪ። ትልቅ ሰው የላቸውም ማለት ቤቱ ትልቅ ነው። ቤቱ የሚታይ ነው። ነገር ግን ትልቅ ሰው የለበትም። በጣም በብዙ ባለጠጋ ቤቶች በጣም ያለው ሰው ያነሰ ነው። በጣም ሰው ሲያጌጥ ካያችሁ በሱ አትቅኑ፣ የሚሸፍነው ነገር ስላለ ነው። ሰዎች በጣም ካጌጡ ውስጣቸው ችግር አለበት። በነገራችን ላይ በጣም ሽቅርቅር የሚሉ ሴቶች ውስጣቸው ላይ በጣም ስብራት አለባቸው። ብቀላ ነው የያዙት። በጣም ያጌጣሉ፣ ምክንያቱም ውስጣቸው ላይ ያለውን ስብራት ለማስታገስ በውጨኛው አካል ይሸፍኑታል። በጣም ሽቶ የሚቀባ ሰውም ችግር ያለበት ሰው ሰዎች ላይ በሰው ለማረፍ ከፈለገ ሰው ውስጡ ችግር አለበት ማለት ነው። ብዙ ጊዜ አይታችሁ ከሆነ የሆነ ነገር ሲያቅተን ነው የምንበቀለው። የአማርኛ ፊልም ስታዩ ብዙ ጊዜ ድሃና ሀብታም ይገናኛሉ አይደል? በፍቅር ብዙ የድሃ ልጅ በፊልም ነው የሚያፈቅረው የሀብታም የድሃ ልጅ የሚያፈቅረው እንጂ በእውነታው የለም። አንደኛ አይገናኙም ራሱ በምንም መልኩ ላይ እና አማርኛ ፊልም ምንድነው የሚያደርገው? ድሃና ሀብታሞች ስለማይገናኙ ምን ጊዜም የሀብታም ልጅ የድሃ ልጅ አታገኘው። መጀመሪያ አንደኛም ስፍራቸው ይለያያል። በፊልም እንበቀለዋለን። ደራሲው ድሃ ስለሆነ የሚጽፈው ለዛ ነው። ያላገኘውን ነገር በዛ ይበቀለዋል። የሀብታም ልጅ አምጦ ድሃ ለአፍቅራ ስትንገላታ ያሳያቸዋል። ይሄ ብቀላ ነው። ያነከሰ ቤት ነው ይሄ። እኔ ጋር ናችሁ? ብዙ ሰው ከንፈሩ ያነከሰ ነው። ለምስጋና ሲባል የማይቀሰቀስ ከንፈር ያለው ሰው አለ። ከጠዋት እስከ ማታ ሲያማር የሚሉ ሰው ገጥሟችሁ ያውቅም? ጠዋት ሲነሳ እስከ ማታ ድረስ ሲያማር የሚሉ ሰዎች አሉ። ከንፈራቸውን በቃ ምሬት ብቻ የሚያስተምሩ ሰዎች አሉ። ይሄ ከንፈር ማነከስ ነው። ምስጋና ካፋቸው የማይሰማ ሰዎች ከንፈራቸው ያነከሱ ሰዎች ናቸው። እግዚአብሔር ያስበን። ሶስተኛው ደግሞ ሰውነታቸው የሰለሉ ሰዎች ነበሩ በዚያ ስፍራ። የሰለለ ማለት መልኩ አለ፣ ነገር ግን ውበት የለውም። የሰለለ ማለት አልተቆረጠም፣ ግን አያገለግልም። የሰለለ ማለት ከአካሉ ጋር ተጣብቋል፣ ነገር ግን የአካሉን ውበትና ክብር አያገኝም። ሰውነታቸው የሰለሉ ሰዎች ምልክቱ ይሄ ነው። ዛሬ የምናገለግል አገልጋዮች ሰሏል። የምናገለግለው ነገር ውበት የለውም። የምናገለግለው ነገር ሰባኪያኖች ሰሎባቸዋል። ስብከታቸው ክርስቶስን አያሳይም። ወደ ጌታ አድራሻ አይመራም። የሰውን ሐሳብ ስለሚያገለግል
የሰለለ አገልግሎት፣ የሰለለ ስብከት፣ የሰለለ ዝማሬ፣ የሰለለ ቅዳሴ እናያለን ዛሬ። ጳውሎስ ሲናገር የአምልኮ መልክ አላቸው ኃይሉን ግን ክደዋል አለ። መልኩ ብቻ ነው የቀረ። የኛም መልካችን የሥላሴ መልክ ነው፣ ስራችን ግን አጋንንታዊ ነው። የሰለለ ሰውነት ማለት እሱ ነው። መላ አካላችን ሰሏል። ከወይኑ ግንድ ጋር ተጣብቀናል። የወይኑን ግንድ ግን የሱን ክብርና ውበት አናገኝም። እግራችን ተተክሏል፣ ልባችን ግን ተነቅሎ ነው ያለው። የእግዚአብሔርን ቃል እንሰማለን፣ አንነካም፣ አንመሰጥም፣ አንለወጥም። የሰለለ ጆሮ ያለው ሰው በጣም ብዙ ነው። መስማት ያንገሸገሸው ሰዎች በጣም ብዙ ነው። የእግዚአብሔር ቃል ሲነሳ ገና እንቅልፍ የሚለው ሰው አይኑ ሰሏል ማለት ነው። ለወሬ ሲባል ለሐሜት ሲባል በደንብ ነቅቶ የሚያማ፣ ለከንቱ ወሬ ሲባል ጆሮውን ከፍቶ የሚሰማ ሰው የእግዚአብሔር ቃል ልክ ሲጀመር ግን ያዛገዋል። የእግዚአብሔር ቃል ሲጀመር ያቁነጠንጠዋል። የሰለለ ሰውነት ማለት ይሄ ነው። እግዚአብሔር ይፈውሰን። ከኔ ጋር ናችሁ? በዚያው ስፍራ ውስጥ መልአኩ አንዳንድ ጊዜ እየመጣ ውሃውን ያናውጸው ነበር። የቤተሳይዳ ውሃ ከረጋ አይፈውስም። ስለዚህ በቤተሳይዳ ያሉ ሰዎች አንድ ነገር በጣም አጥብቀው ይጠባበቃሉ። የውሃውን መናወጽ ይጠብቃሉ። ውሃው ካልተናወጸ ኃይል የለውም። መልአኩ ከሰማይ ይመጣል፣ ውሃውን ያናውጸዋል። መጀመሪያ ዘሎ የሚገባ ሰው ይፈወሳል። አንዳንድ ሰዎች አሉ መናወጽ ፈውስ የሆነላቸው ሰዎች፣ መናወጽን እንደ ፈውስ የሚጠባበቁ ሰዎች አሉ። ሀገር ሲበጠበጥ በጣም ደስተኛ የሆኑ ሰዎች አሉ። ሀገር ሲታመስ ከሀገሩ የሚዘርፉ ሰዎች አሉ። ሰዎች በሞት ጥላ መካከል እንኳን እየሄዱ ንብረታቸውን ሁሉ ጥለው ሲሄዱ ከስደተኛ ንብረትን የሚሰበስቡ ሰዎች አሉ። መነዋወጽን ፈውስ ያደረጉ ሰዎች በሀገራችን ያየነው ነው። በጦርነት ውስጥ ባለቤቱ የጣለውን ንብረት ነፍሴን ብሎ የተወውን ንብረት የሚለቅሙ ሰዎች ነበሩ። ደሙተዋል። የምናውቃቸው ሰዎች። ይሄ መርገም ነው። በእውነት ይሄ አለመታደል ነው። መናወጽን መጠበቅ ትርፍ የለውም። የሰው ሕይወት ቢናወጽ ምን ትርጉም አለው? ምን ትርፍ አለው ለኛ? ትዳራቸው ቢታመስ ለኛ ምን ትርፍ አለው? ትዳር አይሆን ለኛ። ግን ደስታቸው የሆኑ ሰዎች አሉ። በቃ ቤት ሲታመስ ደስ የሚላቸው፣ የሌላ ሰው ሕይወት ሲናወጥ ለነሱ ገንዘብ የሚያደርጉ ሰዎች አሉ። ደስታቸው የሆኑ የውሃውን መነዋወጽ የሚጠባበቁ ሰዎች አሉ። ፈውሳቸው የሆኑ ሰዎች አሉ። ከስደተኛ ከህፃናት ገንዘብ ሰብስበው ቤታቸውን የሚገነቡ ሰዎች አሉ። ከሰዎች መናወጽ ትርፍን የሚፈልጉ ሰዎች አሉ። የሚያሸቱ ሰዎች አሉ። ነውር ነው በእውነት በሽታ ነው ይሄ። መነዋወጽን ይጠብቁ ነበረ። መጀመሪያ የገባው ከየትኛውም ደግሞ ይፈወሳል። ይሄ ውሃ የሚገርም ውሃ ነው። ውሃው ሲረጋ ምንም አይነት ፈውስን አይሰጥም። ልክ ሲናወጽ ግን መልአኩ ውሃውን ሲቀድሰው፣ ውሃውን ሲባርከው ዘሎ የሚገባ ሰው መጀመሪያ ፈውስን ያገኛል። ስለዚህ ያን የጸበል ስፍራ በጣም ብዙ ግርግር አለ ማለት ነው። በጣም መገፋፋት አለ ማለት ነው። በጣም ጥቂቶችን ነው የሚያድነው። በሳምንት አንድ ቀን እንኳን ቢናወጽ፣ በሳምንት አንድ ቀን እንኳን ቢፈውስ መጻጉዕ ለ38 ዓመት ተኝቷልና ስንት ጊዜ ሞክሯል? ከ1800 በላይ ሞክሯል። አስቡት፣ 1850 በላይ ጊዜ ይሞክራል፣ ይቀደማል፣ ይሞክራል፣ ይቀደማል። 38 ዓመት አይደለም። እግዚአብሔርን 38 ቀን የሚታገሰው ሰው የለም። መዳን ማለት
አንደኛው ምክንያት በስፍራ ላይ መገኘትን ይጠይቃል። እኔ ጋናችሁ ምን ይጠይቃል? ለመዳን ምን ማድረግ አለብን ሲባል አንደኛው በተቀደሰው ስፍራ ላይ መገኘትን ይጠይቃል። የኛ አድራሻ የት ነው ያለው? የኛ አድራሻችን የት ነው ያለው? እንጮሃለን፣ እንለምናለን፣ ልባችን ከስፍራው የለም። መጻጉዕ ለ38 ዓመት የጠበቀ ሰው ነው። የሚጠብቀው ደግሞ የውሃውን መናወጽ ነው። እኛ የምንጠብቀው መሲሁን ነው። እሱ ደግሞ አይቀርም። ሰዎች የውሃውን መናወጽ 38 ዓመት ከጠበቁ የማይረሳንን አምላክ እግዚአብሔርን መጠበቅ ለምን ነው የሚሳነው? መዳን መጠበቅ ነው። መዳን በስፍራ መገኘት ነው። በየትኛውም ስፍራ እግዚአብሔር አለ። እግዚአብሔር በሁሉም ያለ ስለሆነ፣ ነገር ግን የእግዚአብሔር ስም የሚጠራበት የእግዚአብሔር ክብሩ የሚገኝበት ህልውናው የሰፈረበት ስፍራ ግን ልዩ ስፍራ ነው። እግራችንና ልባችን በስፍራው ሊገኝ ይገባዋል። ብዙ ሰዎች መለወጥ ይፈልጋሉ። ብዙ ሰው መቀደስን ይፈልጋል። ግን ስፍራው የት ነው ያለው? እየጠጣ እያመነዘረ እየዘሞተ እያመፀ ከእግዚአብሔር መለወጥን ይፈልጋል፣ ደስታን ይፈልጋል። አይሆንም። በተቀደሰው ስፍራ ላይ መቆምን ይፈልጋል ለመለወጥ፣ ለመዳን። እኔ ጋር ናችሁ? በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ስንት ዓመት ታመመ? 38 ዓመት ማለት እንኳን በሽታ ላይ ወድቆ አይደለም መኖር የሚሰለቸን። አይሰለቻችሁ? ብዙ ሰው እኮ 38 ዓመት ሳይሞላው እኮ ነው ዛሬ ያየነው አይደለ? ገና በለጋ እድሜው መኖር በቃኝ እያለ ያለበት ጊዜ ነው። ምክንያቱም ሰውን ተስፋ የሚያደርግ አያርፍም። ሰውን ተስፋ የሚያደርግ አይጽናናም። መጻጉዕ ጌታ ሲጠይቀው ሰው የለኝም ነው ያለው። ሰው ላይ የሚደገፍ ሰው ሰላሙን አያገኝም። ሰው ላይ የሚደገፍ ሰው የመኖር አቅም አያገኝም። መኖር እግዚአብሔርን ማየት ነው። የመኖር አቅም የማይናወጸውን እግዚአብሔርን መመልከት ነው። አቅማችንን ካየን መኖር አንችልም። ቤታችንን ካየን ሰላም አይሰማንም። ሀገሩን ካየነው እረፍት አይሰማንም። እግዚአብሔርን ማየት ሰላም ነው። እግዚአብሔርን ማየት እረፍት ነው። እግዚአብሔርን ማየት መጽናናት ነው። እሱ የሚታይ አምላክ ነው። አይናችሁን ንቀሉ። ሰው ላይ አትጣሉት። ሰውን አትመልከቱ። ለራሳችሁም ራሳችሁን አትዩት። የመኖር አቅም እግዚአብሔርን ማየት ብቻ ነው። 38 ዓመት ያልጋ ቁራኛ ነበረ። ደዌ ጸንቶበት ነበረ። 5 በሮች አሉ። በ5ቱ በሮች ይሞክራል፣ አይሳካለትም። መጻጉዕ የሚያሳዝን ሰው ነው። ይህን ሰው ፍለጋ ማን መጣ? ክርስቶስ መጣ። የተረሳ የሚያስብ ሰው ብቻ ነው። ዘመዶቹ አምጥተውት ትንሽ ጊዜ አስታመሙት። ሲጸናበት ትተውት ሄዱ። ሰው የለኝም አለ መጻጉዕ። ዘመድም አይችልንም። አንዳንድ ነገራችን ዘመድ አይሸከመንም፣ ሰው አይሸከመንም። የሚሸከመን እግዚአብሔር ነው። ያስቀመጠውን የማይረሳ እግዚአብሔር ብቻ ነው። 5 በር ነበረ፣ አልፈወሰውም፣ አላጽናናውም፣ አላገኘም ፈውስን። 5 በር ላላሳረፈው ሰው 6ኛ በር ማመጣለት ኢየሱስ መጣለት። እርሱ ምንድነው? የበጎች በር ስለሆነ የበጎች በር በበጎች በር በኩል መጣ። ቤተሳይዳ ስፍራዋ የበጎች በር ነው። ለመስዋዕትነት የሚሆኑ በጎች በዛ በኩል ነው የሚገቡት። በዚያ ይገባሉ፣ ይመረመራሉ፣ ይታጠባሉ፣ ለመስዋዕትነት ይቀርባሉ። በዛ በር ማን ገባ?
ጌታ መጣ በዛ በር። በበጎች በር የበጎች እረኛ መጣ። መስዋዕቶች የሚሆኑት በሚገቡበት በር መስዋዕቱ አማናዊ በግ እርሱ መጣ። ለመጻጉዕ በር ሆነለት። 5 በር ነበረ፣ አላተረፈውም መጻጉዕን። 6ኛ በር ግን ጌታ በር ሆኖ መጣለት። መጻጉዕ ተነስቶ ለበሽታው መስዋዕትን ማቅረብ አይችልም። መጻጉዕ ተነስቶ ወደ ፈውስ ሂዷል። ፈውስ ግን አላገኘም። ፈውስ ወደሱ መጣለት። መዳን ፈልጎት መጣ። የእግዚአብሔር ልጅ በሰው ልጅ በር ሆኖ ወደርሱ መጣ። የመጣበት ደግሞ የበዓል ጊዜ ነበረ። የበዓላት ዓላማ ሰዎች መጠየቂያ ነው። የበዓላት ዋነኛው ነገር ሕሙማንን መጠየቅ ነው። ክርስቶስ ወደ ኢየሩሳሌም መጣ። ከመጣ በኋላ ግን የሄደው ወደ መጠመቂያ ስፍራ ነው። ጌታችን ወደ ሀብታም ቤት አልገባም። ጌታችን የባለጸጋ በር አላንኳኳም። ጌታችን ወደ ቤተ መንግስትም አልሄደም። ማንን ጠየቀ? እስረኞችን ጠየቀ። በሽታ ያሰራቸውን ክርስቶስ ጠየቀ። ይሄ የክርስቲያን መልክ ይሄ ነው። ኢየሱስም ይሄን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደቆየ አውቆ ልትድን ትወዳለህን ብሎ ጠየቀው። ክርስቶስ ዛሬ ሲያየው ትናንቱን አይቶ ነው የሚያየው። እስከ ዛሬ አለ ሲናገር እንደ ጸናበት ደዌው አይቶ ጌታችን ኢየሱስ ክርስቶስ ምንጭን ነው የሚያደርቀው። የበሽታውን አምድን ያፈረሰው መጻጉዕ የታሰረ ሰው ነው፣ እስራቱን የፈታለት። የቀደመ ሁሉ የሚታከም ስፍራ ነው። ያ ስፍራ ቤተሳይዳ ጉልበተኛ ዘመድ ያለው የሚያርፍበት ስፍራ ነው። ዘመድ አልባውን ጌታ ሊጎበኘው መጣ። የታሰረውን ሰው ያጣውን ሰው ሆኖ ጌታ መጣ። ልትድን ትወዳለህን አለው። ጥያቄው አይገርማችሁ? 38 ዓመት የተኛን ሰው የሚጠባበቀውን ፈውስ ነው፣ ሌላ እኮ አይጠባበቅም። ልትድን ትወዳለህን ብሎ ጠየቀው። አቅም የሚሆነን ፍቅር ነው። አንዳንድ ጊዜ ህይወታችን አዙሪት የሚበዛበት ለምንድን ነው ሲባል የምንከተለው ፍላጎታችን ስለሆነ ነው። ሰው ለማድረግ አቅም ከፈለገ ሊወደው ይገባል። እግዚአብሔርን ስለ መንግስተ ሰማያት ደስታ፣ ስለ መሪረ ገሃነም ሐዘን መፈለግና መከተልና ክርስቶስን ስለ ፍቅሩ መውደድ የለየቅን ነው፣ የተለያየ ነው። እግዚአብሔርን ለጥቅም የሚፈልጉ ሰዎችና እግዚአብሔርን ወደው ሲፈልጉ የተለያየ ሚዛን ነው ያለው፣ የተለያየ ክብር ነው ያለው። ስንወድ እንጨክናለን፣ ስንወድ እንችላለን። ፍላጎታችን ብዙ ጊዜ ላይሳካ ይችላል። ብዙ ሰው ጻድቅ መሆን ይፈልጋል ግን አይወደውም፣ ስለዚህ አያደርገውም ጽድቅና። ብዙ ሰው ገንዘብ ይሰበስባል በአመፅ በሙስና ገንዘብን ይፈልጋል ይሰበስባል ግን አይወደውም፣ እንዳይመስላችሁ። ብዙ ሰው የሚያደርገውን ነገር አይወደውም፣ ይዘሙታል፣ ይዋሻል፣ ይሰርቃል ግን አይወደውም። ቤት ገብቶ ሰላም አይሰማውም። ምክንያቱም እግዚአብሔር ሕሊና በተባለ ዙፋን ላይ ማንም አይነቀንቀውም። እግዚአብሔር ሕሊና በተባለው መድረኩ ላይ አትሮንሱ ላይ ማንም አይወዘውዘውም፣ ማንም አይጥለውም፣ ይወቅሰናል። መዳንን ውደዱት። መፈለግ አያደርስም፣ መውደድ ነው የሚያደርሰው። መፈለግ በር ላይ መቆም ነው። ስንወድ ግን በሩን ከፍቶ መግባት ነው። ጌታ ልትድን ትወዳለህን አለው። ድውዩም ጌታዬ ሆይ ውሃው በተናወጸ ጊዜ በመጠመቂያቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። አያሳዝናችሁ? መጻጉዕ ጠያቂ አግኝቷል። አሁን መጻጉዕ ሰው አግኝቷል አሁን እና ሲጠይቀው ተነፈሰለት ምሮቱን።
ልትድን ትወዳለህ ሲለው ወደ መጠመቂያው የሚወስደኝ ሰው የለኝም አለ። ምን የለኝም አለ? ሰው የለኝም አለ። ያ ሁሉ ሰው ከቦታል፣ መጻጉዕን ሰው የለውም። ስላነኩት አላስቀደሙትም። የሚገርማችሁ መጻጉዕ ታዋቂ በሽተኛ ነው። በዚያ ስፍራ ብዙዎች ይመጣሉ፣ ቀድመውት ይሄዳሉ። አብረው ይመጣሉ፣ ብዙዎች ይፈልሳሉ። አንካሶች ዘለው ቀድመውታል። አይነ ስውሮች ተመርተው ቀድመውታል። መጻጉዕ ሰው የለውም። አንካሶች ይቀድሙኛል አለ መጻጉዕ። አይነ ስውሮች እንኳን ተመርተው ይቀድሙኛል። ይሄ ሰውዬማ አያልፈኝም፣ ይሄ ሰውዬማ አይቀድመኝም እላለሁ፣ ይቀድመኛል አለ መጻጉዕ። ሰው የለኝም። መጻጉዕን አንድም ሰው አላስቀደመውም። 38 ዓመት ባልጋ ላይ ሲተኛ የዳኑ ሰዎች እንኳን ለእግዚአብሔር የምስጋና ውለታ አላስታመሙትም። ሰው የለኝም ያለዛ ነው። አንድ ሰው እንኳን እግዚአብሔር ሲፈውሰው ለፈውሱ ምስጋናና ውለታ ብሎ አላስታመመውም መጻጉዕን። ማንም አላየውም መጻጉዕን። ሰው የለኝም አለ። መዳናችን ሰዎችን ለማትረፍ ነው። ከፍ ከፍ ስን ሰዎችን ለማንሳት ነው። መውጣታችን ሰዎችን ለመስቀል ነው። መታየታችን ሰዎችን ለማየት ነው። ማወቃችን ሰዎችን ለማሳወቅ ነው እንጂ በር ልንዘጋ አይደለም። እኛ ያወቅ ነው። ትንሽ እናውቃለን፣ ትንሽ ይገባናል፣ በር እንዘጋለን፣ እንመጻደቃለን፣ እንዘባበታለን፣ ንስሐ እንገባለን፣ በኃጢአተኛ ላይ እንቀልዳለን፣ እናፌዛለን። ወደ ጌታ እንቀርባለን፣ በሰዎች እናፌዛለን። ሱሰኛ ስናይ እንቀልዳለን። መታየታችን ሰዎችን ለማየት ነው። እግዚአብሔር እኛ የሚያስበው ሌሎችን እንድናስብለት ነው። እግዚአብሔር እኛ የሚባርከን ሌሎች እንድንባርክለት ሌላ ዓላማ የለም እኮ። እግዚአብሔር ሲባርክ ዓላማው ሌሎችን መባረክ ነው። እግዚአብሔር ሲያድን ዓላማው ሌሎችን ለማዳን ጥሪ መጥራት ነው። እግዚአብሔር ጸጋ ሲሰጥ ሌሎችን ለማትረፍ ሌላ ነገር ዓላማ የለውም እኮ። እኛ ግን በር ነው የምንዘጋው። የኛ ከፍታ በር የሚዘጋ ነው። የኛ መታየት ሰዎች ላይ የሚያላግጥ ነው። የኛ ማወቅ፣ የኛ መጥበብ ሰዎችን ደንቆሮ የሚል ነው። ይሄ በሽታ ነው። አንድ ሰው እንኳን ለዚህ ምስኪን ሰው 38 ዓመት አልጋ ወዳጁ ለሆነ ሰው አዝኖ ራርቶ ቢያስቀድሙት ምን አለ? ሁሉ የተወው ማን ያስባል? እግዚአብሔር ያስባል። ሁሉ የረሳውን እግዚአብሔር ያስባል። መጻጉዕ ሰው የለኝም አለ። ሰው የለኝም የሚለው ጩኸት የሁሉም ጩኸት ነው። የሀብታም ብቻ እንዳይመስላችሁ፣ የባለጸጋ ብቻ፣ የድሃ ብቻ እንዳይመስላችሁ። ማንኛውም ሰው የለኝም እያለ ይጮሃል። ፍጥረት ሁሉ የሚጮኸው ጩኸት ነው። ሰው የለኝም። ድሆች የሚያሳርፈኝ፣ የሚያጽናናኝ፣ የሚያለብሰኝ፣ የሚያየኝ ሰው የለኝም ይላሉ። ጌታዬ ሰው የለኝም፣ የሚያበላ ሰው የለኝም፣ የዕለት ጉርሴን የሚያስቀምጥልኝ ሰው የለኝም ይላሉ። ሰውን ተስፋ የሚያደርግ ሰው አይጽናናም። አይናችን ሰዎች ላይ ከተተከለ የትም አንደርስም። ሰው የለኝም። ባለጸጋዎችም ሰው የለኝም ይላሉ። ሰው ሁሉ የሚቀርበኝ፣ ሰው ሁሉ የሚያጅበኝ ገንዘብን ፈልጎ ነው፣ የልብ ወዳጅ የለኝም ይላሉ። ሰው ሁሉ የኔ ያነጥፋ። መቼም ሁሉም እኮ ድሃ እኮ መከረኛ እኮ ነው። ሀብታም ይጋብዛችሁና ሀሳቡን የሚጭንባችሁ። ሀብታም አጫዋች ይፈልጋል፣ የሚያጫውተው ይፈልጋል። ድሃ ደግሞ አጫዋች ሆነለታል። ምሳ ይጋብዛችሁና እዛ በኋላ ሁሉ አሜን ነው እዛ በኋላ የምትሉ። ሀሳብ አትሰጡም፣ መቃወም የለም፣ አስተያየት የለም። ምንም ሰውየው ቢደነቁርም ቢላገግም አሜን ነው እዛ በኋላ። ምክንያቱም ያበላችሁ ነገር አንቆ ስለሚይዛችሁ። አንዳንድ የዋንሳ አባቶች ሀብታም ሲሆን መቼም እኮ አስቸጋሪ ነው። ሀብታም እኮ የእግዚአብሔርን ሰዎች እንኳን ሊይዙ ይሞክራሉ። እዚህ አዲስ አበባ ላይ ማውቃቸው አባት ነበሩ።
እና ቤታቸውን ጀምረው ቆርቆሮ አቃታቸው መምታት። ገንዘብ አጠራቸውና አንድ ንስሐ ያያቸው ገንዘብን ሞላላቸው። ገንዘብ ቆርቆሮ ገዝቶ ሙሉ ለሙሉ አለበሰላቸው። ከዛ በኋላ ሰውየው ንስሐ ግባ እንዳይል ቆርቆሮ ይጫናቸዋል። አስቸጋሪ እኮ ነው። ሰውየው ቢዋሽ ቢበድል ቢዘላብድ ንስሐ ግባ ልጄ በደለኛ ነህ ክፉ ነው እንዳይሉት ቆርቆሮ ይጫናቸዋል። ሀብታም ችግሩ ይሄ ነው። በገንዘብ ሊገዛችሁ ይሞክራል። ከኔ ጋር ናችሁ? በተናወፀ ውሃ ውስጥ እግዚአብሔር ሰውን ያሳርፋል። ክርስቶስ ወደ መጻጉዕ መጣ። እንዲህ እንደነበረ አውቆ መዳንን ጠየቀው። ቀድሞት ሁሉ ይወርድ ነበር። 38 ዓመት ይሄዳል፣ አላረፈም። ይሞክራል፣ ግን አይሳካለትም። 38 ዓመት ይጓዛል፣ ግን ይቀደማል። መቀደም በሽታ ነው። መቀደም በጣም በሽታ ነው። ሰው አልባ መሆን በጣም በሽታ ነው። ብዙ ነገር ብናጣ መኖር እንችላለን። ሰው ማጣት ግን የማጣት ሁሉ ጉልላት ነው። ሰው ማጣት በጣም ነው የሚጎዳው። ደሃው ነው ሰው ማጣት አጦ በጣም ነው የሚጎዳው። ሰው አስፈላጊ ነው ለሰው ልጅ። ምክንያቱም ከኛ ሲጎል ከነሱ ስለሚሞላ ሰው አስፈላጊ ነው። ሰው ለሰው የሚሞላላ ነው ፍጥረቱ ራሱ። ከኛ ያለው ሌላ ሰው የጎደለ ነው። ከነሱ ደግሞ ሲጎል ከኛ የሞላ ነው። ስንሞላላ ነው የምንኖረው እኮ። ይሄ ነው እኮ መልኩ። ሰው የለኝም ትልቅ በሽታ ነው። አዳምም ከፈጠረው በኋላ እግዚአብሔር የሚረዳው ሰው አይደለ? የማን የፈጠረችለት ሰው ካልረዳ ነው መኖር አይችልም። ሰው ከሰው ጋር የሚኖር ፍጥረት ነው። አንዳንድ በጣም ትምክተኛ ሰዎች አሉ። ሰው ይላሉ፣ ሰው ምን ያደርጋል? ዋናው ምንድነው? ገንዘብ ነው ይላቸዋል። ገንዘብ ግን ሰው አይሆንም። ሰው ግን ካወቅንበት ግን ገንዘብ መሆን ይችላል። ሰው ሁሉም ነገር ስለሆነ መጻጉዕ ምን አለ? ሰው የለኝም አለ። ቤተ ክርስቲያን ዛሬ ሰው የላትም። ቤተ ክርስቲያን የሚጠጋ ሁሉ እንደ ቤተ ሳይዳ ውሃ ቀድሞ የሚጠመቅ ነው፣ በልቶ የሚሄድ ነው። አፉን ይሽራ የለም አይገኝም። የመከራ ዘመን ታማኝ የላትም ቤተ ክርስቲያን ዛሬ። እግዚአብሔር የልብ ወዳጅ የለውም፣ የእግር ደንበኛ ነው ያለው። በእግራችን ነው የምንመላለሰው። የልብ ወዳጅ የለውም እግዚአብሔር። ሰው የለውም እግዚአብሔር። እግዚአብሔር ያለ ምስክር አይተውም። የራሱ ሰዎች አሉት። እኛ ግን ሰዎች ለሱ አይደለንም። እግዚአብሔር ሰው ይፈልጋል። ቤተ ክርስቲያን ሰው የላትም። የሚያሳርፋት ሰው የላትም። ስርዓቷን የሚጠብቅላት ሰው ሁሉም ዛሬ የሚዘርፋት ነው። ምዕመኖቿ ሲራቆቱ የሚያሳርፋት ሰው የለም። የጌታ ክብር ሲሰደብ ዛሬ የሚቆጨው ሰው የለም። የሚቀና ሰው የለም። ቤቱ ሰው የለውም ዛሬ። ቀድሞ ይበላል፣ እዛ በላይ አይገኝም። ሀገር ሰው የላትም ዛሬ። ሽማግሌ ሁሉ ዛሬ ጦርነት ነው የሚያምረው አይደለ? ያየን እኮ ነው የምንሰማው ነገር ስለሆነ። በ70 ዓመት በ80 ዓመት ሰውየው መሸከፊያው ዘመን እኮ ነው። ሰው ጥሮት አይወጣም። እንዲህ ነው በነገራችን ላይ ሰው ክፋቱ ጥሮት አይወጣም። ጉልበቱ ቢደክምም ክፋት ጥሮት አይወጣው። የለውም ክፋት ጥሮታ። በ70 ዓመቱም እንኳን ክፉ ነው ሰው። ክፉ ከሆነ ክፉ ባህሪ ካለሞትን አይነቀልም። ሀገር ሰው የላትም። የሚያሳርፋት ሁሉ ይበዘብዛታል፣ ይሰርቃታል። እኛ ሀገር ደግሞ የሚገርም ነው ሀገራችን። ሌላ ሀገር ያለ አይመስለንም። ብዙ ሰው ስናየው ሌላ ሀገር ያለው እኮ የሚመስል። ሌብነታችን እኮ ሰው እንዴት ነው ሰው ከገዛ ኪሱ ይሰርቃል። እኛ ሀገር እንደዛ እኮ ነው። የሀገር ሀብት ይዘረፋል። ምንም ሰው የለም እዚህ ሀገር ላይ አይቆጨውም። ሀገሪቱ ሰው የላትም። መጻጉዕ ሁሉ ቀድሞኝ ይወርዳልና ሰው የለኝም አለው። ከፊቱ ማን ቆሟል? ሰው የሆነ አምላክ ቆሟል። ሁሉ ነገር ሲተወው ጌታ ሊፈልገው መጣ። ሲመሽ አድራሽ አድርጎ ጌታ አገኘው። መጻጉዕ ተኝቷል ባልጋው ላይ። መጻጉዕ ከኔ ጋር ናችሁ? ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው።
ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ሰውየው ምን ሆነ? ዳነ። እግዚአብሔር ይመስገን። በጣም እንዳይቀልባቸው በነገራችን ላይ በጣም እንዳታቀሉት። 38 ዓመት የተኛን ሰውዬ መንቀሳቀስ ያቃተውን ሰውዬ ከሺህ ጊዜ በላይ ተንኳቶ ለመጠመቅ ውሃውን ብቻ የሚጠብቅ ሰው ተነስና አልጋን ተሸክመ ሂድ ማለት በጣም ከባድ ነው ለመቀበል። አብርሃምና ሳራ በ90 ዓመታቸው እግዚአብሔር ተገለጠና ልጅ ትወልዳላችሁ አላቸው። አብርሃምም እየሰገደ ሳቀ ይላል ቃሉ። ሳራም በጓዳ ሳቀች ይላል። እግዚአብሔርም ሳቅሽ አላት። አልሳኩም አለች። አብርሃም እንኳን የእምነቱ ሰው አብርሃም እንኳን የእምነት ርዕሰ አበው የተባለው በ90 ዓመቱ ትወልዳለህ ሲባል እየሰገደ ነው የሳቀው። ሳራም በጓዳ ስቃለች። ይሄ ሰው የሚገርም ሰው ነው። 38 ዓመት ተኝቶ አካሉ አይታዘዝለትም፣ ሽባ ሆኗል፣ አያዘውም፣ ደቋል ሰውነቱ። ተነስ ሲባል መታዘዝ ነው መዳን ማለት። መዳን መታዘዝ ነው። መጻጉዕ ስራቱን ቢያይ አይነሳም። መጻጉዕ ድካሙን ቢያይ አይነሳም። መጻጉዕ አቅሙን ቢያይ አይነሳም። መጻጉዕ ራሱን ቢመለከት አይነሳም። ማንን አየ? መሲሁን አየ። የመነሳት አቅማችን መሲሁን ማየት ነው። እኛ ምንነሳው እግዚአብሔርን ስናይ ብቻ ነው። እስራታችን እያየን እግዚአብሔር እንዳያንስብን፣ ቤታችን፣ ችግራችን፣ መከራችን እያየን እግዚአብሔር እንዳያንስብን። እግዚአብሔር ከመከራችን በላይ ነው። እግዚአብሔር ከደስታችን በላይ ነው። እግዚአብሔር ከስኬታችን በላይ ነው። እግዚአብሔር ከሁሉም በላይ ነው። መጻጉዕ የታሰረበትን አልጋ አላየም። መጻጉዕ 38 ዓመት የደዌ ቁራኛ መሆኑን አላየም። ያየው መሲሁን ነው፣ ክርስቶስን ነው ያየው። ጌታችን ሳይወለድ መጻጉዕ ተኝቷል። ስንት ዓመቱ ነው? 38 ዓመት ስለሆነ ጌታችን ገና ሳይገለጥ መጻጉዕ ተኝቷል በደዌ ቁራኛ ላይ። ጌታ ተወልዶ ነው እኮ እንደገና ያዳነው። ጌታ ተወልዶኛ ያዳነል አይደል? ከኔ ጋር ናችሁ? መዳን ምንድነው? መታዘዝ ነው። ብዙ ሰው መዳን ይፈልጋል ግን አይታዘዝም። ታዘዙት እግዚአብሔርን። ራሳችሁን አትዩ፣ አቅማችሁን አትመልከቱ፣ ድካማችሁን አትመዝግቡ፣ ስብራታችሁን አትቁጠሩ። እግዚአብሔርን ማየት በቂ ነው። እግዚአብሔርን ማየት ሰላም ይሰጣል። ለመሻገር፣ ለማለፍ፣ ለመነሳት እግዚአብሔርን ማየት ነው። እንኳን ተነስቶ አልጋውን መሸከም አይደለም ሊነሳ እንኳን አቅም የለውም። የሰውዬ ተንኳቶ እኮ ነው። ሰው ሁሉ የሚቀድመው እኮ ነው። ሰው ሁሉ የቀደመውን እግዚአብሔር ቀደመለት። ውሃውን ሳያናውጽ መልአኩን ሳያዝ በዚያ ቀን ማንም ሰው ወሰን አይጠብቅም። በዚያ ቀን ውሃው አልተናወጸም። ማንም ሰው አይድንም። በዛ ሰው አይጠበቅም። ውሃው አልተናወጸማ። ጌታ ግን መጣ። ሁሉ በሩ ነው፣ እሱ ሁሉ መንገዱ ነው። እግዚአብሔር ስሙ የተመሰገነ ይሁን። አልጋን ተሸከምና ሂድ አለው። እኔ ጋር ናችሁ? መጻጉዕ ተነሳ፣ ታዘዘ፣ ለቃሉ አመነው። ቃሉ ሰውየውን እኮ አያውቀውም። ራሱ በቃ ለሱ እኮ አያውቀው። እንግዳ እኮ ነው ክርስቶስ። አምላኪውን ጌታዬውን እኮ አያውቅም። ወጡ እንግዳ ነው ሰውየው። መጻጉዕ እኮ ወጡ አያውቅም ከዛ ስፍራ። ለዛ እኮ ነው በኋላ ያዳነው ማን እንደሆነ አላወቀም ይላል ቃሉ። አላወቀውም ክርስቶስን። ለማያውቁ ሰዎች መታዘዝ ነው መዳን። መልካም ቃል፣ የምስራች ቃል ካመጡ ለነሱ መስገድ፣ መንበርከክ ነው። መልካም ነው። እሱ ነው መዳን ማለት። ሰዎችን ሁሉ አክብሮ መስማት ነው መዳን ማለት። የዳነ ሰው መርጦ ይሰማል። የዳነ ሰው ሁሉ ሰው አክብሮ የሚሰማ ነው። የዳነ ሰው ሰባኪ አያማርጥም። የዳነ ሰው ጆሮ ክፍት ነው ለእግዚአብሔር ቃል። ዛሬ እኮ ሰው የምናየው እኮ ነው። ሰባኪ እኮ ነው ስናማርጥ የምንለው። እገሌ ሰባኪ ድንቅ፣ እገሌ ሰባኪ ምን እያነኮ ነው የምንለው። ሰባኪ የሚያማርጥ ሰው ያልዳነ ሰው ነው። እግዚአብሔር በሱ ይናገረኛል ብሎ የሚሰማ ነው የዳነ ሰው። እግዚአብሔር ያስባል። ሰው አታማርጡ።
እግዚአብሔር በማንም ይሰብካል። እግዚአብሔር በብድም ይሰብካል። እግዚአብሔር በምናምንቴም ይሰብካል። እግዚአብሔር በጅልም ይሰብካል። በማንም እግዚአብሔር ሁሉ ለሱ ምንድነው? መሳሪያው እኮ ነው። እግዚአብሔር በለዓምን በአህያ እኮ ሰበከው እኮ። ምን እዚህ በላይ የሚደንቅ ነገር አለ? ሕያው ነፍስ ያለውን በለዓምን በአህያ ነው የሰበከው። ደማዊት ነፍስ ባለች አህያ ሰበከው። የበለዓምን ሕሊና በአህያ ነው የሸነቆረው። አህያ እኮ ነው የመከረችው በለዓምን። አይደንቅም? አህያ የምታየውን በለዓም አያይም የነበር ነብይ ተብሎ እንኳን። ከሁሉም መማር ዝግጁ መሆን አለባችሁ። አልጋውን ተሸክሞ ሄደ። ምኑን ተሸከመ? መዳን ማለት የተሸከሙንን መሸከም ማለት ነው። የዳነ ሰው ምልክቱ ምንድነው ሲባል የሚሸከም ሰው ነው። ለ38 ዓመት የተሸከመችውን አልጋ ተሸከማት። አንድ ሰው ፈውስ ያገኘ ሰው ምልክቱ ምንድነው ሲባል መሸከምን የሚያውቅ ሰው ነው። ያስተማሯቸውን መምህራን የሚሸከሙ ወላጆቻቸውን የሚሸከሙ ናቸው የዳኑ ሰዎች ምልክት። ልጅ ሳለን የተሸከሙን፣ ባለማወቅ ጊዜ ያሳወቁን ወላጅን መሸከም ነው። ትናንትና አንደበታችን ዲዳ ሳለ እያቃኑ የሰሙን እናቶች፣ እያቃኑ ያስተረጎሙት እናቶች ለጎረቤት ዛሬ ሲከፉ፣ ዛሬ አማርኛቸው ሲጣመም አቃንተን መንገር አለብን እንጂ ወላጅ አይዘለፍም፣ ነውር ነው። ወላጅ ዛሬ ያየን ነው። ልጅ ተብሎ እንዲሁ አስጨናቂ ዘመን ነው። የሚያዋርድ ልጅ፣ እናት አባትን የሚገስጽ ልጅ ነው ያለው ዘመኑ። መዳን ምልክቱ ምንድነው? የተሸከመን መሸከም ነው። የሰው ልጅ ያለ ቀንበር ስለማይመች እግዚአብሔር ትልቁን መከራውን ትልቁን እስራቱን ፈታና አልጋውን አሸከመው። ቀላል ሸክም ያስፈልገናል። ሰው ያለ ሸክም በጣም አስቸጋሪ ነው። እኔ ጋር ናችሁ? ጳውሎስ ሲናገር እንደዚህ ይላል፣ ከመገለጥ ብዛት። ከምን ብዛት? ከመገለጥ ብዛት እንዳልታበይ እግዚአብሔር መውጊያ ሰጠኝ ይላል። ጳውሎስ ያየውን ማንም ሰው አላየም። ወደ ሰማይ ሄዶ የእግዚአብሔርን ክብር ያየ ሰው ነው። ይሄን ክብር መሸከም አንችልም። መውጊያ ያስፈልገናል፣ ሸክም ያስፈልገናል። መጻጉዕን ስጋውን ፈወሰው። በምን ታወቀ? ጸንቶ ቆመ። ነፍሱን ፈወሰው። በምን ታወቀ? የተሸከመውን ተሸከመ። የመሸከምን ባህር እግዚአብሔር ይስጣችሁ። መሸከም በጣም ክብር ያለው ነገር ነው። እግዚአብሔር ፈውሱ በነፃ ነው። የመጻጉዕ ንብረቱ ምኑ ነው? አልጋው ብቻ ነው። መጻጉዕ ያመጣችው ንብረቱ አልጋው ብቻ ናት። ዘመዱ አልጋው ብቻ ናት። ንብረቱ አልጋው ብቻ ናት። ያችን አልጋ ይዘህ ሂድ። የመንፈስ ቅዱስ ጸጋ አይሸጥም፣ ነውር ነው፣ አይቸበቸብም። ፈውስ የሚሰጠው በነፃ ነው። የፈውስ ቀን ተብሎ አይመደብም። አንዳንድ ቀን ነው መልአኩ ወርዶ የሚያናውፀው። የፈውስ ፕሮግራም የለም። እግዚአብሔር ከፈቀደ ይፈውሳል፣ ካልፈቀደስ አይፈውስም። ሮብሮ የፈውስ ቀን ተብሎ ነውር ነው። ካልመጣስ እግዚአብሔር ምን ሊያደርጉት ነው? ፈውስ የምንድን ነው? የእግዚአብሔር ፍቃድ ነው። አልጋን ተሸክመ ሂዳለው። ክርስቶስ አሸከመው፣ ተሸከመ ሂዳለው። እኔ ጋር ናችሁ? እንደዚህ ላይ ቀጥሎ እርሱም አልጋውን ተሸክሞ ሂድ ያለው ሰው ማን እንደሆነ ጠየቁት። ፈሪሳውያን አገኙት መንገድ ላይ። እኔ ጋር ናችሁ? የሰማችሁኝ ነው? ተሸክሞ አልጋውን ሲሄድ ፈሪሳውያን አገኙት። ቀኑ ሰንበት ነበረ እና እንደዚህ ያሉት፣ ያም ቀን ሰንበት ነበርና ስለዚህ አይሁዶች የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። በእውነት የመጻጉዕ ተአምር እኮ ቀኑን እንኳን የሚያስረሳ ነው እኮ አይደለም? አያስረሳም? ቀኑ ያስረሳል እኮ። የመጻጉዕ የፈውሱ የመጻጉዕ ተአምር እኮ ቀኑ ራሱ ምን እንደሆነ የሚያስረሳ ነው። ተአምሩ የሚደንቅ ነው። ደንበኛ በሽተኛ እኮ ነው። ታዋቂ በሽተኛ ነው።
38 ዓመት ፈሪሳውያን በደንብ ያውቁታል ሲመላለሱ። አይገርማቸውም? ታምሩ መቆሙ አይደንቃቸውም? አልጋውን ነው የሚያዩ እነሱ። መቆሙን ረስተው አልጋውን ያያሉ። ሰንበት ነው። ለዛስ አልጋ መሸከም አይገባም። ግብዝነት፣ ግብዝ መሆን በጣም ነውር ነው። አያችሁ፣ ትልቁን ምስል ይተውና በትንሹ ነው የሚከራከሩ። አንድ የድሮ ቅኔ ያለ አባቶች የተቀኙት ቅኔ የክርስቶስን ሰቀሉና አለ ልብሱ ላይ እጣ ምን አደረጉ አይደለ? አዎ፣ ባለ መስቀሉን ባለ ልብሱን ሰቅለው ለልብሱ ራሩለት ይላል አንድ ባለ ቅኔ። ባለ ቀሚሱ ክርስቶስ ነው። ጌታን ሰቀሉትና አዋርደው ሰቀሉት ክርስቶስን አምላካችንን። እሱን ከሰቀሉ በኋላ ግን ቀሚሱ አንድ ወጥ ናት እና አትቀደድችን ነገር አሉ። እጣስች አርገን ለአንዱ ትድረሰው አሉ። ለቀሚሱ ራሩላት። ባለ ቀሚሱን ሰቅለው ለቀሚሱ ራሩለት። ይሄ ግብዝ መንፈስ ይሄ ማለት ነው። የቆመው አይገርማቸው? መጻጉዕ መፈወሱ አይደንቅም? ለምስጋና መቆም ነበረባቸው እኮ። እግዚአብሔር ይመስገን ነበረባቸው። ዋው ተናወፀ ብለው ነበረባቸው። ሌላ አስቸጋሪ እኮ ነው በጣም። ግብዝ ስትሆኑ አይታያችሁም። በቃ የሚቀርመው እሱ ነበረ። መጻጉዕ ቆመው ሲሄድ ዋው ተናወፀን ብለው ቢጠይቁ መልካም ነበር። አልጠየቁትም። አልጋን መሸከም አይገባም አሉት። እሱ እንደዚህ አላቸው። የሚደንቅ መልስ መለሰላቸው። አልተፈቀደም ሲሉት እንደዚህ አለ። እርሱ ግን አለ ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ እስኪ በሉ እስኪ እኔ ጋር ያዳነኝ በሉ እስኪ። ያ አልጋህን ተሸክመ ሂድ አለኝ። ማን ያዘዘው? መዳን መታዘዝ ነው። መዳን ሞኝ ለሚመስል ስብከት መገዛት ነው። ክርስትና ማለት ሞኝ ለሚመስል ስብከት መታዘዝ ነው። ቋንቋው እሱ ስለሆነ አልጋህን ተሸከም አለው። በቃ ታዘዘ። ትርጉሙ ይግባው። የእግዚአብሔር ፈውስ ጽኑ ፈውስ ነው እንጂ እንደኛ አይነት ደዌ በሽታ በልተጠጠመን አይደለም። ማገገም የለውም። ጽኑ ፈውስ ብድግ ነው ያለው። የእግዚአብሔር ማዳን የሚክስ ዘመን ነው ያለው። የመጻጉዕን ዘመን ካሰለት፣ ጸና፣ ቆመ። አልጋውን እንኳን ተሸከመ። አውርድ ሲሉት አላወርድም። ማን አለው? ያዳነኝ ተሸከም ብሎኛል ሲበሉ፣ ያዳነኝ ያ ተሸከም ብሎኛል። የመዳን ምልክቱ ነው። እኛን የፈወሰን ማን ነው? እግዚአብሔር ነው። መጻጉዕን አልጋው አላዳነችውም። መጻጉዕን አልጋዋ አላተረፈችውም። ያዳነው የታረደው በግ ነው። የፈወሰው ክርስቶስ ነው። ነገር ግን አልጋው ዘመዱ ናት። አልጋው በጣም ለብዙ ዘመን አብረው ታግሳለች፣ ኑራለች። ቅዱሳን አልጋ ናቸው። ቅዱሳን ለኛ ጮኸዋል። ቅዱሳን ለኛ ቃትተዋል። ቅዱሳን ለኛ ማልደዋል። አልፈወሱንም፣ አላዳኑንም። ነገር ግን የሰው ልጅ እንዲድን ግን ጸልየዋል። መሲሁ እንዲመጣ ለምነዋል። መሸከም አለብን። አልጋን መሸከም ቅዱሳንን በልብ ማክበር ማለት ነው። ቅዱሳን እግዚአብሔር ያሸከመን በረከት ናቸው ለኛ። ቅዱሳን ሰማዕታት እግዚአብሔር ለሕይወታችን የሰጠን እድል ናቸው። ተሸክመውናል። ለብዙ ዓመት ስለኛ ጸልየዋል፣ ማልደዋል፣ ቃትተዋል። ስለ መሲሁ ለምነዋል። መቼ ይመጣል ብለዋል። የእግዚአብሔር ቀኝ መቼ ነው የሚታይ ብለዋል። ያዳነን እግዚአብሔር ነው፣ ግን ለምነዋል። እነሱ መሸከም አለብን። በልባችን ጽላት መታተም አለባቸው። ያዳነኝ ያነ ተሸከም ብሎኛል። ማርያም በጣም ነው ምን ወዳት አይደለም? ከፍጥረት ሁሉ አስበልጠን በጣም እንወዳታለን። ለምን ሲባል ያዳነን ያ ተሸከሙ ስላለ ነው። ሌላ ምን ነገር የለውም። እግዚአብሔር ያስበን። እነሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። አመፀኛ ስለሆነ እሱ እንደዚህ አለ። ዳሩ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ግን ማን እንደሆነ አላወቀውም። አይገርማችሁም?
ያዳነውን ሰው ረሳ መጻጉዕ። 38 ዓመት የቁራኛ የነበረ ሰው ያዳነው ሰው ጠፋው። በጣም ብዙ ህዝብ ስለነበረ ጌታችን አዳነው፣ ፈወሰው፣ ፈቀቅ አለ ይላል። ጌታችን ከፈወሰ በኋላ ቲያትር አያሰራም፣ ድራማ አይሰራም፣ ነጋሪት አያስጎስምም፣ አዋጅ አያስነግርም። ይፈውሳል፣ ፈቀቅ ይላል። ለማንም አትናገሩ ይላል። ዛሬ ፈውስ አይሉት ድራማ፣ በቃ ቁጭ ብሎ መስማት የራስን ገደል በጣም ነውር እኮ። አጋንንት ማስለፍለፍ፣ የራስን ጽድቅ ማስነገር ነውር ነው። ትክክለኛ መዳን ከፈወሱ በኋላ ፈውሱ በነፃ ነው፣ ጸጋ ነው። አልጋችሁ ተሸክማችሁ ሂዱ ነው፣ ሌላ ነገር የለውም። ከፈውስ በኋላ ገንዘብ አይጠይቅም፣ ነውር ነው። የፈወሰው እግዚአብሔር ጸጋ ነው፣ እኛ አይደለም የሚፈወስ ነው። ፈውስ አይሸጥም። የመንፈስ ቅዱስ ስጦታ አይሸጥም። ቅባ ቅዱስ አይሸጥም። ሰው ለመቀበር መክፈል የለበትም። ሙት የሚያስገቡ ሰዎች አሉ ዛሬ ስለምናይ። ለመቀበር ተብሎ በእግዚአብሔር ሕልውና ለመኖር ተብሎ ወደ እግዚአብሔር ለመሄድ ተብሎ በጣም ይከፍላሉ ውድ ዋጋ። ሙት የሚያስገብር መንፈስ የፈርዖን መንፈስ ነው። ፈርዖን በዘመኑ ሰው ሲሞት ይከፍል ነበረ ለመቀበር። ሙት አስገባኝ መንፈስ ማለት ይሄ ነው። ቤተ ክርስቲያን ለሚሞት ሰው ገንዘብ ማስከፈል የለባትም፣ ነውር ነው። የሙት ማስገበር ነው። ይሄ ሄሮድስ ጸባይ ነው። ይሄ ጸጋ አይሸጥም። ወደ እግዚአብሔር ለመላክ ስናስብ ነፍሳትን ለመፍታት ገንዘብ አንቀበልም፣ ነውር ነው። የእግዚአብሔር ጸጋ አይሸጥም። አልጋን ተሸክመ ሂድ፣ በነፃ ነው የሚደረገው። ለማስጠመቅ ልጅ አይከፈልም። ሰው ለመቅበር አይከፈልም። ፍታት ለማድረግ አይከፈልም። ሰው ወዶ መባ ያቅርብ፣ ሰው ወዶ ይስጥ ስጦታውን ለእግዚአብሔር። ነገር ግን ተተምኖ አይከፈልም። የእግዚአብሔርን ጸጋ መተመን ነው፣ ነውር ነው። አልጋን ተሸክመ ሂድ ነው ያለው። መጻጉዕ ግን ያዳነውን ሰው ረሳው፣ ፈቀቅ ስላለ ጌታ። ዛሬ አንዳንድ ተቋማት ስናይ አጋንንት ያስለፈልፋሉ፣ ደግሞ እራሳቸው ቁጭ ብለው ይነገራሉ። የእግዚአብሔር ሰው እየተባሉ አቤት ነውር አለማወቅ። ድራማ ያሰራሉ፣ ቲያትር ያጽፋሉ፣ ነውር ነው። ፈውስ የማን ጸጋ ነው? እግዚአብሔር ጸጋ ነው። ከፈወስን በኋላ ካስተማርን በኋላ ከባረክን በኋላ ከረዳን በኋላ ፈቀቅ ነው የሚባለው። እዩኝ እዩኝ አይባልም፣ ስሙኝ አይባልም፣ አድምጡኝ አይባልም። ዛሬ ቤተክርስቲያን ትንሽ ገንዘብ ሰጥቶ ከፊት መቀመጥ ይፈልጋል። ቤተክርስቲያን ላይ በቃ ገንዘብ ከሰጠ አውራሪ መሆን ይፈልጋል። ከታቦት ጎን ይቀመጣሉ። ታቦታት ሲከብሩ ከፊት የሚቀመጡ ሰዎች አሉ። እግዚአብሔር ያስበን። ሰው በክብር ነው የሚኖረው። የእግዚአብሔር ቤት የክብር ቤት ነው፣ ስርዓት አለው። መጻጉዕ አልጋውን ተሸክሞ ያዳነውን ሰው ረሳው። እኔ በጣም የሚደንቀኝ ነገር ክርስቶስ አልጋህን ተሸከም ያለው ምን ለማድረግ ነው? ፈቀቅ ለማለት ነው። መጻጉዕ አልጋውን ሲሸከም ተሰወረው ክርስቶስ እንዳያየው። እኛ ቅዱሳንን ስንሸከም እሱን አንረሳም። አልጋውን ስንሸከም የፈወሰንን ሰው አምላክ አንረሳም። መሆን የለበትም። ይሄ ከኔ ጋር ናችሁ? ቅዱሳንን ስናከብር ከእግዚአብሔር ጋር ህልውና አገን ነው የምናከብረው። እግዚአብሔር እናመልካለን፣ ለእግዚአብሔር እንገዛለን። ጻድቃን ደግሞ ሰማይ ደግሞ በክብራቸው ደግሞ እናከብራቸዋለን። አንዱ አንዱን አያጠፋውም፣ አንዱ አንዱን አያፈልሰውም፣ አንዱ አንዱን አይሰርዘውም። ጭልጥ ብሎ አይኬድም፣ ነውር ነው። እግዚአብሔር የማይነካ ክብር አለው። እግዚአብሔር አይረሳም። መጻጉዕ ግን ያዳነውን ሰው ረሳ። እኔ ጋር ናችሁ? ከዚህም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል አለው። ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አትስራ አለው። ህዝቡ ሲበዛ ጌታ ፈቀቅ ነው ያለው። እኛ ህዝብ ከበዛ እኮ ማስነገር ነው የምንወደው። ኋላ የታገኘው መቅደስ ላይ ያገኘው።
መጻጉዕ በጣም የሚደነቅ ሰው ነው። በነገራችን ላይ 38 ዓመት ዘመን ቁራኛ የነበረ ሰው ነው። አልተራመደም፣ የትም አልሄደም፣ ከተማውን እንኳን አያውቀውም። መጻጉዕ እንደተነሳ ወደ ምን ሄደው? ወደ መቅደስ ነው ሄደው። ከመዳን በኋላ ከፈውስ በኋላ እግዚአብሔር ማመስገን ነው የሚቀጥለው። በረከትን ከእግዚአብሔር ጋር መቋረስ ነው የሚቀድመው። የደስታችን እልልታን ከእግዚአብሔር ጋር መዘመር ነው የሚቀድመው። ሰው አመፀኛ ነው፣ ሰው ቀማኛ ነው። ይለምናል፣ ይጸልያል፣ ይጨዋል፣ ያለቅሳል፣ ሲቀበል ይሮጣል፣ ወደ ዓለም ይሮጣል። እንባችን ከእግዚአብሔር ጋር፣ ደስታችን ከዓለም ጋር ነውር ነው። ልመናችንን ከቤተ ክርስቲያን ጋር፣ እልልታችንን ከዓለማውያን ጋር ነውር ነው። የደስታችንም የልመናችንም ባለቤት እግዚአብሔር ነው። የጨዋታችን የእንባችንም የዝማሬያችንም ሰሚው እግዚአብሔር ነው። እግዚአብሔር ደስታችን መቅመስ አለበት። እንባችን እንዳበሰ ሐዘናችን እንደጠረገ ደስታችንን መቅመስ አለበት። እግዚአብሔር ችግራችን እንዳየ ቤታችን እንደሞላ ደስታችንን ማየት አለበት። በረከታችን መቀበል አለበት። እግዚአብሔር ያስበን። በመቅደስ አገኘውና ድነሃል አለው። ከዚህ በኋላ ግን አትበድል አለው። ይሄ ነው ፈውስ ማለት። 38 ዓመት ከመተኛት በሌላ በደል እንዴ? ሌላ የጨመረ ነገር ምንድን ነው? መጻጉዕ 38 ዓመት ተኝቷል፣ በሽተኛ ነው። የባሰ ነገር አታድርጋለሁ። ከዚህ የባሰ ምንድን ነው የሚገጥመው? መጽሐፍ ቅዱስ ሲናገር ሰው አለ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ዓለም ሁሉ የናንተ ቢሆን የዓለም ስልጣናት፣ ዙፋናት፣ ሹማምንት የናንተ ቢሆኑ የዓለም ሀብት ሁሉ የናንተ ቢሆኑ ሲነጋ ትሞታለህ ብትባል ምን ይጠቅማቸዋል? የዓለም ወርቅ ጌጣጌጥ ተሰጧችሁ ነገ አታጌጡበትም ብትባሉ ምን ጥቅም አለው? ዓለም እንደዛ ነው። ሰው ነፍሱን አጦ ስጋውን ቢያተርፍ ጥቅም የለው። መጻጉዕ ስጋው ድኗል፣ ተፈውሷል። ነፍስን ግን ጠብቃለሁ ጌታ። ከዚህ የባሰ እንዳታደርጋለው ጌታ ትእዛዙ ይሄ ነው። እስከዛሬ አመጽን አይደለ? እስከዛሬ ዋሸን፣ እስከዛሬ በደን አይደለ? ጌታ በቃ ነው የሚለን። እስከዛሬ በቃችሁ፣ እስከዛሬ ዋሸን አይደለ? በቃ ይብቃን። እዚህ በኋላ እስከዛሬ ዘሞትነ፣ የእግዚአብሔርን ስም አራከስን፣ ከእግዚአብሔር ቃል ራቅን፣ ይብቃን። እስከዛሬ ነበር። እሱ ነው እኮ ከዚህ የባሰ ነገር እንዳይገጥም ጽና አለው። ይህን ሲሰማ መጻጉዕ እንደዚህ ያደረገ። እኔ ገናችሁ ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገራቸው። አይውለታ መብላት አልጋህን ለምን ትሸከማለህ ላሉት ሰዎች የመሲሁን ሚስጥር አጋለጠው። አላወቀውም መጀመሪያ፣ ሲያውቀውም ደግሞ ለፈሪሳውያን አሳልፎ ሰጠው። የዳነ ሰው የዳነበትን ሚስጥር አያራቁትም። መዳን ማለት የዳንበትን ሚስጥር አብሮ መጠበቅ ነው። ቤተክርስቲያናችን የክርስቶስን ስጋና ደም ሚስጥራትን ለሚያቃልሰው አትሰጥም። ለምን? መዳን ማለት የዳንበትን ሚስጥር መጠበቅ ስለሆነ ለማንም አይሰጥም። መጻጉዕ የሚገርም ሰው ነው። ለነቀፉት ሰዎች ዶ የምስራች ነገራቸው። አንዳንድ ጊዜ ምስክርነት ሰዎችን ያስጠልፋል። ምስክርነት ሰዎችን ከፍ ከፍ ያደርጋል። አንዳንድ ጊዜ ደግሞ ሰዎችን ያስጠልፋል። ለሚጠላን ሰዎች መመስከር አንዳንድ ጊዜ መልካም ነገር ስንሰራ መልካም ነገር መጠበቅ የለብንም። ከኔ ጋር ናችሁ? ደከማችሁ እንዴ? ለሰራነው መልካምነት ስንዝር መልካምነት ከሰው አትጠብቁ። ሰው ለመልካምነታችን ዋጋ አይሰጥም። ያሳረፈው ክርስቶስ እያለ ለነቀፉት ፈሪሳውያን ብሎ አጋለጠው። ጌታን ተናገረ፣ እርሱ አዳነኝ አለ፣ መሰከረበት። አባቶችም እንደሚናገሩ ጌታችን ሲያዝ በጥፊ የመታው መጻጉዕ ነው ይባላል። እጁ ሰሎ ነው የቀረው እና መጻጉዕ ካልተኛ አያርፍም ይላል አንዱ ባለቅኔ። ሲተኛ ነው የሚያርፈው።
ካልጋ የተነሳ አምላክን ረሳ እንደሚባለው እና ታግሰናቸው ሰምተናቸው አስታመናቸው ይሰድቡናል። አስተምረናቸው ደክመንላቸው ይክዱናል። መጠበቅ አለብን። ወደናቸው አፍቅረናቸው መንገድ አጋምሰንላቸው ይረግሙናል። መጠበቅ አለብን። ክርስቶስ ይሄን ተቀብሏል። አሳረፋቸው፣ አቅበዘበዙት፣ መገባቸው፣ አስራቡት፣ ፈወሳቸው፣ ሰቀሉት፣ አዳናቸው፣ ቀበሩት። ጌታ ለመልካምነቱ ከሰው አንድ ዋጋ አልተቀበለም። መልካም ስትሆኑ ማንን ነው የምናየው? እግዚአብሔር ነው የምናየው። ለመልካምነት ዋጋ ከሱ ጋር ብቻ ነው ያለው፣ ሌላ የትም ቦታ አናገኝም። መልካም ስትሆኑ ዋጋ አትጠብቁ ከሰው። መልካም ስትሆኑ፣ ቅን ስትሆኑ፣ ስራ ስትጀምሩ ከሰው ግብረ መልስ አትጠብቁ። ሰው የለውም ያ ነገር። ትመርቃላችሁ፣ ትረገማላችሁ። በቀናት ተረጉማላችሁ፣ ይጣመምባቸዋል። ሰዎችን ትወዳላችሁ፣ ይጠሏቸዋል። ለሰው ሁሉ በር ትከፍታላችሁ፣ በር ይዘጋባቸዋል። ሰዎችን ትመክራላችሁ፣ መካሪ ይጠፋል። ይሄ ዓለም ሽልማት ነው። እኛ ሀገራችን ቤት ነው። ሀገራችን በሰማይ ነው። ሰማይ ነው ውለታ የሚከፍለው። ሰማይ ነው የሚያስበን። በየጓዳው የሰራነውን ስራ ሰማይ ያስበዋል። ዛሬ ማንም አያውቀንም። ዛሬ ማንም አያየንም። እግዚአብሔር ግን ውለታ ከፋይ ነው። የቀዝቃዛ ውሃን እንኳን ዋጋ የሚያውቅ እግዚአብሔር ነው። እንኳን አገልግለ ነው፣ እንኳን ወደ ነው፣ እንኳን ታዘ ነው፣ እንኳን ሰምተ ነው። እሱ ዋጋ ከፋይ ነው። እግዚአብሔር ስሙ የተመሰገነ ይሁን። ይሁዳ አሳልፎ ሰጠው፣ እነሱም እንደዚህ አሉ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ሊገድሉት ፈለጉ። በቃ ምክራቸው ይሄ፣ ሌላ ምክር የላቸው። ልትድን ትወዳለህ? እግዚአብሔር ስሙ የተመሰገነ ይሁን። ስላስተማረን ስለባረከን ስሙ የተባረከ ይሁን። አቤቱ አምላካችን ኢየሱስ ክርስቶስ እናመሰግንሃለን። ባለቀው ዘመን ደግሞ እንድትባርከን እንድታየን እንለምንሃለን። ጌታ ሆይ ለሰው ደግሞ ሰው መሆንን አድለን፣ ሰው ላጡ ደግሞ ሰው አድርገን። አባት ወይ በየቤቱ ያለው ጭወት ነው፣ ሰው የለኝም የሚለው በጣም ብዙ ሰው ነው። ጌታ ሆይ እኛን ሰው አድርገን፣ ለሰዎች አትርፈን፣ ለሰው ሁሉ አብቃን። ክብር ምስጋና ለስሙ ይሁን ዘላለሙ አሜን።